ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምንሰንብታችኋል? አገው ሚዲያ ዛሬም ያሉና ትኩስና ታማኝ መረጃዎችን ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶችን እናሰማለን። በአማራ ክልል አገው አዊ ብሔረሰብ አስተዳደር ዞን የኮንትሮባንድ ንግድ ወደብ እየሆነች ነው ተብሏል። በስፋት የምናሰማችሁ ይሆናል። ሰላም ለኢትዮጵያ ጥምረት ፓርቲ የምርጫ ማኒፌስቶውን በአዲስ አበባ አስተዋወቀ። በዝርዝር የምንመለከተው ይሆናል። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነጻ የቪዛ አገልግሎት ልትፈቅድ መሆኑ ተሰማ። በስፋት እንመለከተዋለን። ወደ ውጭ ዜና ስናል የኢራን አፈ ጉባኤ ለዶናልድ ትራምፕ ብርቱ ማስጠንቀቂያ ሲሰጡ፣ የአሜሪካ መንግስት ደግሞ በሊባኖስ የሚገኙ ዜጎቹ ሀገሪቱን በፍጥነት ለቀው እንዲወጡ አሳስቧል። በስፋት እንመለከተዋለን። ወደ ዝርዝሩ አለፍን። በአማራ ክልል አገው አዊ ብሔረሰብ አስተዳደር ዞን የኮንትሮባንድ ንግድ ወደብ እየሆነች ነው ተብሏል። በአማራ ክልል አገው አዊ ብሔረሰብ አስተዳደር ዞን የሰላም እጦትን ምክንያት በማድረግ ከፍተኛ የሆነ የኮንትሮባንድ ንግድ እንቅስቃሴ መናኸሪያ መሆኑን ምንጮቻችን አረጋገጡ። በዚህ የኮንትሮባንድ ንግድ ውስጥ ነጋዴዎች፣ ደላሎችና ከፍተኛ የዞኑ አመራሮች ከሌሎች አካላት ጋር ግንኙነትና የጥቅም ትስስር በመፍጠር እንደሚመሩት ታማኝ ምንጮቻችን ጨምረው ገልጸዋል። መነሻውን ከአማራ ክልል አዊ ብሔረሰብ አስተዳደር ዞን በማድረግ የተለያዩ የኮንትሮባንድ እቃዎችን ቤንሻንጉል ጉሙዝ ክልል መተከል እንደሚገቡ የገለጹት ምንጮቻችን የመተከል ዞን የጸጥታ አካላት በተደጋጋሚ የኮንትሮባንድ እቃዎችን እንደሚይዝ አረጋግጠው በአማራ ክልል ግን ጠያቂ እንደሌላቸው አብራርተዋል። በዋናነት የሚታወቁት ኮንትሮባንዶች ደግሞ የጦር መሳሪያ፣ ነዳጅና የውጭ ገንዘቦች መሆናቸውም ታውቋል። መጋቢት 27 2018 ዓ.ም በአዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ መውጫ ኬላ ላይ በተደረገ ጥብቅ ፍተሻ በረቀቀ ዘዴ ተደብቆ ሊወጣ የነበረ 40 በርሜል ህገወጥ ነዳጅ ከጭነት ተሽከርካሪ ጋር በቁጥጥር ስር መዋሉም ታውቋል። መጋቢት 27 ቀን 2018 ዓ.ም 1 ሰዓት ተኩል ገደማ ከእንጅባራ ወደ ቻግኒ ከተማ ሊወጣ የነበረ ፌስታል የጭነት መኪና 40 በርሜል ነዳጅ ከጫነ በኋላ እንዳይታይ በማዳበሪያ የታሸገ ሳጋቱራ በላዩ ላይ በመደርደር ለመሸፈን ቢሞከርም በህግ ቁጥጥር ስር መዋሉን የዞኑ ፖሊስ ገልጿል። አንድ ቦቴም ቻግኒ ላይ ተይዞ ፖሊስ ጣቢያ መሆኑን ያነሱት ምንጮቻችን ከዞንና ከወረዳው አመራር ጋር በእጅ መንሻ ጉዳይ እየተደራደሩ ነው ተብሏል። ይህ በእንዲህ እንዳለ በመተከል ዞን የጸጥታ አካላት በተደጋጋሚ ኮንትሮባንድ የሚያዝ ሲሆን መነሻው ከአማራ ክልል መሆኑም ተገልጿል። አገው ሚዲያም የነዳጅ ትስስር የሚል በአማራ ክልል በአዊ ብሔረሰብ ዞንና በቤንሻንጉል ጉሙዝ ክልል የተስማሙበትን ሰነድ በዘገባው ማቅረቡ አይዘነጋም። ሰላም ለኢትዮጵያ ጥምረት ፓርቲ የምርጫ ማኒፌስቶውን በአዲስ አበባ አስተዋወቀ። ሰላም ለኢትዮጵያ ጥምረት ፓርቲ መጋቢት 27 2018 ዓ.ም የምርጫ ማኒፌስቶውን በአዲስ አበባ በኢንተር ሌክዠሪ ሆቴል የጥምረቱ ስራ አስፈጻሚ አባላት፣ ደጋፊዎቹ፣ ጥሪ የተደረገላቸው እንግዶችና አባላት በተገኙበት በደማቅ ሁኔታ አስተዋወቀ። የአገው ፓርቲዎችን ጨምሮ 8 ፓርቲዎችን በማጣመር እንደ ሀገር አቀፍ ፓርቲ በሰባተኛው ጠቅላላ ምርጫ የሚወዳደረው ሰላም ለኢትዮጵያ ጥምረት ፓርቲ የምርጫ ማኒፌስቶውን ይፋ አድርጓል። ጥምረቱ በማኒፌስቶው ካካተታቸው ዋና ዋና ነጥቦች መካከል የሀገሪቱን መሪ ከፍተኛ የስልጣን ዘመን ገደብ ማስቀመጡ ቀዳሚ መሆኑን በስነ ስርዓቱ ላይ ተብራርቷል። የጥምረቱ ፕሬዝዳንት አቶ ሳይመን ቱት እንዳብራሩት ከሆነ በፓርቲው ማኒፌስቶ አንድ የሀገር መሪ ጠቅላይ ሚኒስትርም ሆነ ፕሬዝዳንት ሆኖ ማገልገል የሚችለው በየ5 ዓመቱ ለ2 ዙር ብቻ እንዲሆን በማኒፌስቶ በመግለጽ የዲሞክራሲን ስርዓት ለመገንባት ያላቸውን ቁርጠኝነት አስቀምጧል። ይህ አሰራር በስልጣን ላይ የሚቆዩ መሪዎች የጊዜ ገደብ እንዲኖራቸውና ጤናማ የስልጣን ሽግግር እንዲኖር ለማስቻል ያለመ መሆኑን የጥምረቱ ፕሬዝዳንት ጠቁሟል። ሰላም ለኢትዮጵያ ጥምረት ፓርቲ በርካታ ፖሊሲዎችን ያብራራ ሲሆን በኢኮኖሚው ረገድ ጥምረቱ ቅይጥ የኢኮኖሚ ስርዓትን እንደሚከተል የተገለጸ ሲሆን ለግሉ ዘርፍ ኢንቨስትመንት ከፍተኛ ትኩረት እንደሚሰጥም አስታውቋል። ሁሉንም ዜጎች ተጠቃሚ የሚያደርግ አካታች ስርዓትን ለመዘርጋትና ማህበራዊ ፍትህን ለማስፈን እንደሚሰራም የጥምረቱ ፕሬዝዳንትና ስራ አስፈጻሚዎች የገለጹ ሲሆን በማኒፌስቶውም በዝርዝር ተቀምጧል። ሰላም ለኢትዮጵያ ጥምረት ፓርቲ እውነተኛ ዲሞክራሲን በተግባር ለመተርጎም ቁርጠኛ መሆኑን ፓርቲው በማኒፌስቶው ምረቃ ስነ ስርዓቱ ላይ የተብራራ ሲሆን ለሰባተኛው ጠቅላላ ምርጫ 403 እጩዎቹን ማስመዝገቡን የገለጸው ሰላም ለኢትዮጵያ ጥምረት ፓርቲ በምርጫው ጠንካራ ተወዳዳሪ ሆኖ ለመቅረብና አማራጭ ፖሊሲ ሀሳቦችን ለህዝቡ ለማድረስ
በስፋት እየሰራ እንደሚገኝም አስታውቋል። በአጠቃላይ ሰላም ለኢትዮጵያ ጥምረት ፓርቲ ለሰባተኛው ጠቅላላ ምርጫ 403 እጩዎችን በማስመዝገብ በአራተኛ ደረጃ ላይ እንደሚገኝ የገለጸው ደግሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት አቶ ሰለሞን አያለ ናቸው። ሰላም ለኢትዮጵያ ጥምረት ፓርቲ የምርጫ ምልክት የቡና ተክል መሆኑን የገለጸው ፓርቲው ህዝቡ ቡናን እንዲመርጥም ጥሪ አቅርበዋል። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነፃ የቪዛ አገልግሎት ልትፈቅድ መሆኑ ተሰማ። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሬ ግኝትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀን የሚቆይ ነፃ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ መሆኑን አሳውቋል። የቪዛ ማሻሻያው በቅርቡ በሚኒስትሮች ምክር ቤት መጽደቁም ተገልጿል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀን ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ ነው ተብሏል። የኢራን አፈ ጉባኤ ለዶናልድ ትራምፕ ብርቱ ማስጠንቀቂያ ሲሰጡ የአሜሪካ መንግስት ደግሞ በሊባኖስ የሚገኙ ዜጎቹ ሀገሪቱን በፍጥነት ለቀው እንዲወጡ አሳስበዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋልቢፋ ፕሬዝዳንቱ ለዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸው ግዴለሽነት ሲሉ አጣጥለውታል። ጋልቢፋ በኤክስ ገጻቸው ባሰፈሩት መልእክት የእናንተ ግዴለሽ እርምጃ የአሜሪካን የእያንዳንዱ ቤተሰብ ወደ ከባድ ሲኦል እየጎተተ ነው፣ መላው ቀጠናችንን በእሳት ሊቃጠል ነው ሲሉ አስጠንቅቀዋል። አፈጉባኤው አክለውም አሜሪካ በጦርነት ወንጀል የምታተርፈው ምንም ነገር እንደሌለ ገልጸው ስህተት እንዳትሰሩ፣ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕም በኢራን ላይ የሚሰነዘሩ ጥቃቶች እንዲጠናከሩ መግለጻቸውን ተከትሎ የተሰጠው ይህ ምላሽ በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሊያመራ እንደሚችል የዓለማችን የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ይህ በእንዲህ እንዳለ በቤሩት የሚገኙ የአሜሪካ ኤምባሲ በሊባኖስ ያለው የጸጥታ ሁኔታ ተለዋዋጭና ሊተነተን የማይችል በመሆን በመጥቀስ ዜጎች ሀገሪቱን ለቀው እንዲወጡ አስጠንቅቀዋል። በሊባኖስ በደቡብ በቀሃ ሸለቆና በዋና ከተማዋ አንዳንድ ክፍሎች የአየር ድብደባዎች፣ የድሮንና የሮኬት ጥቃቶች በተደጋጋሚ እየተሰሙ ነው። የኢራኑ እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጂድ ሃዲሚ መጋቢት 28 2018 ዓ.ም መገደላቸው የተገለጸ ሲሆን እስራኤል ደህንነት አዛዡ ግድያ ኃላፊነቱን ወስዳለች። ይህ በእንዲህ እንዳለ አሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲያቆሙና የሆርሙዝ ሰርጥ እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዮች እንደቀረበላቸውም ሮይተርስ ዘግቧል። ሌሊት ላይ ለኢራንና ለአሜሪካ የሚደረጉ ግጭቶችን ለማቆም የሚያስችል ማዕቀፍ የተዘጋጀው በፓኪስታን ነው ተብሏል። 2 ደረጃዎች ያለው የስምምነት ማዕቀፉ በመጀመሪያ የተኩስ አቁም ተግባራዊ እንዲሆን፣ በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲያድግ ያደርጋል ተብሏል። አሁን አሸማጋዮች የ45 ቀኑን ተኩስ አቁም ስምምነት ላይ እንዲደርስ ለማድረግ እየጣሩ መሆኑን የአሜሪካ ዜና ምንጭ አክሲዮስም ዘግቧል። ይህ ጥረት እያደረጉ ያሉት የፓኪስታን፣ የግብጽና የቱርክ አደራዳሪዎች መሆናቸውም አመላክቷል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ተመኘን።